ስለ ታቦት ማለት ቁርአን ላይ ተጽፏል እና ሙስሊሞች ስለ ታቦት ትልቅ ቦታ እንዳለው ማለት ኢትዮጵያ ከሚኖሩት ሙስሊሞች ውጭ አረብ ሀገራትና አረብ ሀገራት ወር ደግሞ ሌላ ቦታ የሚኖሩት ሙስሊሞች ስለ ታቦት ትልቅ ክብር እንዳላቸው ነግሮኛል። እናንተስ ስለ ታቦት ለምን ለሙስሊሞች ማስተማር አትወዱም? ወር ደግሞ ታቦት ማለት በእናንተ ምን እንደሆነ ንገረኝ። የነገረሽ ሰው ዋሽቶሻል። እኔ በአረብ ሀገር ላይ ነው የምኖረው። በአረብ ሀገር ከመስጅዶች መካከል በአንዱ መስጅድ ላይ መሪ አሰጋጅ ነኝ። ይህን የሚያምን አንድ የአረብ ሙስሊም የለም። ዋሽቶሻል ሰውዬው። ማምለክ ሳይሆን ስለ ታቦት ቁርአን ላይ ተጽፏል፣ በጥብቅ ተጽፏል። ከቁርአን ላይ ተጽፏል ሌላ ጥያቄ ነው። ነገር ግን የነገረሽ የሰጠሽ መረጃ ከኢትዮጵያ ሙስሊሞች ውጭ በሌላው በአረብ ሙስሊሞች እንዲህ ነው ያለሽ ውሸት ነው፣ ተሳስተዋል። እንዳጠቃላይ በቁርአን ላይ ታቦት ስለሚለው ነገር ልንገርሽ እሺ። ታቦት የሚል ቃል በቁርአን ላይ በሁለት ቦታ ተጠቅሷል፣ በሁለት ጉዳይ ተጠቅሷል። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። አንደኛ በሱረቱል በቀራ ላይ ተገልጿል። ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱ ሚን ረቢኩም። አንደኛ ይሄ ነው፣ ከእስራኤላውያኖች ጋር በተያያዘ አንድ ታቦት የሚል ቃል ተጠቅሷል። ሁለተኛው ደግሞ ሙሳ ዓለይሂ ሰላም እና እናቱ ጋር በተያያዘ አን ቅዝፊሂ ፊ ታቡቲ ይላል በሱራ ጣሃ ላይ ልጅሽንም በሳጥን ውስጥ አስገቢውና በባህር ላይ ጣይው አላት አላህ ሱብሓነሁ ወተዓላ የሙሳን እናት። በሳጥን ውስጥ የሚት አድርግ እንጂ በቃ ተው፣ ይቅርታ አድርግልኝ። ጥያቄን አልመለስክልኝም በግልጽ ማለት የጠየቅኩት አንተ ወደ ሌላ ጥያቄ ያለው ሰው አያሽ በሌላ ጉዳይ እንደተነሳ ሳወራ ስለሰረሰ ሌላ ነው ማለት ጀመረች። አንድ ነው ታቦት ሰው ተደርበብኛለህ ከኔ ጋር ሳንጨርስ እያወራህ ከሆነ ተቋርጦ ልጆች እኮ አይ ከኔ ጋር እያወራው እየጠየቁ ነበርና ከኔ በፊት ሲያወራ የነበረው ሰው ጥያቄ ምንድነው? ተስፋዬ ጠይቅ፣ እየሰማህ ነው። ዳይ ወደ ጥያቄ ሆሪውን ተው። እሺ ቅድም እንደነገርኩ ለምሳሌ ያንተ አባት ሙስሊም ነበሩ እንበል። እባክህን ወደ ጥያቄ ግባ። ሎጂክ አትጫወትና ጥያቄህን ጠይቅ። በእስልምና ላይ ያለህን ጥያቄ እየሰማህ ነው። ሎጂክ እኮ አይደለም፣ ጥያቄን እኮ በስርዓት ማስረዳት አለብህ። ስለኔ አባት ነው ጥያቄ ወይንስ ስለ እስልምና ሃይማኖት አይደለም? ሁሴን አንተ አባት እንዳልሆነ ያሳያል። ሁሴን ሆይ ተማማ ሁሴን ሆይ እየሰማህ ነው? በል ለምን ምትፈርገኛለህ አንተ? እንዴ አዲኑ ሳተ ጥያቄ ምንድን ነው? በል ከመሐመድ ዱት የሰበከው እስልምና ሊሰበክ ገዛ መጽሐፍ ላይ እስልምናን አነገስንልህ። ሙስሊሞች እንደነበሩ ነብያቶች ኢየሱስ አላመጣኸውም ተብሉይና ከአዲስ ኪዳን በቃ የሚታርክ ይኸውልህ እሱ እኔ አዳር አላወራም፣ አንድ አውርቼ ነው የምወርደው። ስለዚህ አንድ እድሉን ስጠኝና ጥያቄን ጠይቅና እንድንመልስለት ወርድ። ሌላ ሰው ጣልቃ ታስገባብኛል። ሌላ ሰው ለምን ጣልቃ ታስገባብኛል? ረበ ፈጣሪ ዳይ ወደ ጥያቄ ግባ። እሺ እና በሰዓቱ መጽሐፉ የተሰጣቸው ሰዎች የኢንጂል ባለቤቶች፣ የዘቡር ባለቤቶች ማለት ዘቡር በሰዓቱ የወረደላቸው ሰዎች ማለት ነው። ያ መጽሐፍ በትውልድ ቅብብሎሽ እናንተ እጅ አለ ወይ ወይስ አስተምሮቱ ነው? ቁርአናችሁ ላይ የተጠቀሰው ራሱ መጽሐፉ ጥራዙ አለ፣ ከዛ ትውልድ ወደ እናንተ ትውልድ የተላለፈ ደረስክ ለመለስ። እኛ የሰው ቅብብሎች ሳይሆን ያለን የአምላክ ቀጥታ መገለጥ ነው። እሱ ይበልጣል ደግሞ። ስለዚህ ቁርአኑን ከአባቶች ሳይሆን የተቀበልከው ቀጥታ አላህ ላይ ተነግሮ ነው ማለት ነው። አምላክ አላህ በላከልኝ ነብይ በኩል በቀጥታ ነግሮት ነው የደረሰኛ። በቃ ያም እኮ ለነቢያቶች ተነግሯቸው አይደለ? በእስልምና አስተምሮ መሰረት ዘቡር ኢንጂልንና ተውራትን የተቀበሉት። አይዋ ያ የገለጠላቸው አምላክ ለነብያችን ለኛ ለላከልን ነብይ እነዚያን መጽሐፍቶች ገለጠላቸው። በጣም ጥሩ እኮ ግን የነዛ መጽሐፍቶች ጠፍተዋል ማለት ነው። በሰዓቱ የወረዱት መጽሐፍቶች ጠፍተዋል። እንደገና ነው ቃሉ ቁርአን ውስጥ ማለት ነው። በሰዓቱ የወረደላቸው ስትል ጊዜ
በሰዓቱ የወረደ ከአምላክ ዘንድ የወረደው ቃል ከሆነ አልጠፋም፣ አለ በቁርአን ላይ ይገኛል። እያንዳንዱ የሙሳ ትምህርት አለ፣ የዒሳ ትምህርት አለ፣ የዳውድ ትምህርት አለ። ተውራት፣ እንጂል፣ ዘቡር አስተምሮታቸው ምን እንደነበረ በደንብ እናውቃለን እኛ እኮ። ስለዚህ የተጻፈ ህግ አልነበረም፣ የተጻፈ ስርዓት አልነበረም ማለት ነው። በሰዓቱ የተጻፈ ሳይሆን ቃል በቃል ነበረ አላልንም እኮ። ስለዚህ ጥራዙ የት ሄደ? ጥራዙ ጠፍቷል ማለት ነው። ጥራዝ ስትል ምን ለማለት ነው? በውስጡ ላይ የተጻፈው ትምህርት ነው የፈለግከው ወይንስ እንጨቱን ነው የፈለግከው? በጊዜ የነበረውን ይሄ ጽላቱ ምናምኑ። ጽላት ያ ሌላ ጉዳይ ነው። ቃልን የሚይዝ አይደለም ጽላት ያለ በጊዜ የተጻፈበት እንትን ድንጋይ ሊሆን ይችላል፣ እንጨት ሊሆን ይችላል። ወረቀት መቼም የለም የዛኔ አይደለ? እሺ የዛኔ የተጻፈበት ቁሳቁሱን ነው የፈለግከው? በዛ ላይ ተጽፎ የነበረውን ቃል ነው የፈለግከው? መልስ። ጽሁፉን ነው የፈለግከው? አይዋ እሱን እኮ ነው ያልኩህ። እሱን አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እናሳይህ ወይ ያልኩህ ነው። እሱ ደግሞ ዛሬ እንደ አዲስ የተጻፈ ስለመሆኑና ትናንት ከትውልድ ወደ ትውልድ የተቀባበለ ወይም ደግሞ በሰዓቱ በዛ ሰዓት የወረደላቸው ቃል መሆኑን በምን እርግጠኛ ነህ? ወደ እሱ ከመሄዳችን በፊት የአሁኑን ማስረጃ ላሳይህ። ለእነዚያ ለነቢያቶች የገለጠ አምላክ አላህ ሱብሓነሁ መጀመሪያ እኮ እነዛ ለነቢያቶች የተገለጠው ይሄ ራሱ እንደሆነ ከነዛ ከነቢያቶች መጀመሪያ ከወረደው ማረጋገጫ ማግኘት አለብን አይደል? እሱን ነው ከዚህ ከቁርአኑ ጋር ምን ነው መስፈርት ያደረገልህ? እሱን መስፈርት እንዴት ከየት ነው ያገኘው? እስልምና መሰረት አለው የሚባለው የመጀመሪያውን ስናይ ነው። እና እሱን አሁን ለተናገርከው ቃለ ማን ነው እሱን መስፈርት ያደረገልህ? እንዴት? የትኛውን የተናገርከውን እንኳን አታውቀውም። አየህ አይደል? ምንድን ነው ያልከው? ለምን አውቀዋለሁ? አሁን የተናገርከውን ቃል ድገመውና ይሄን መስፈርት ማን ያስቀመጠልህ? መጀመሪያ የነበረው አለ አይደል? ኢንጂን፣ ተውራት። አሁን የተናገርከውን መድገም አይችልም የሚለውን ራሱ አያውቅም። ታውቃላችሁ? አሁን የተናገርከውን ድገመውና መጨረሻ ላይ የሆነ መስፈርት ነገር አስቀመጠ። ይሄን መስፈርት ከየት እንዳገኘው ትሰጠናለህ። በምን ሚዛን እንደሆነ ትናገራለህ። ቃሉን ድገማ ያልከውን አልገባኝም። የተነጋገርኩት ይሄንኑ ነው። ደጋግሜ እየነገርኩ ያለሁት አንድ ቃል ነው። ልድገምልህ። ምንድን ነው ያለው? በዚያን ዘመን ከዚህ በፊት የወረደ መጽሐፍ አለ ከተባለ ከዚያን ጊዜ የነበረ መጽሐፍ መምጣት አለበት እያለ ነው። ገብቷቸዋል አይደለም? ልክ ለምሳሌ በአብርሃም ዘመን የተነገረ ቃል ካለ በዚያ ዘመን የነበረ ካልሆነ በስተቀር በሙሴ ዘመን ቢመጣም አልቀበለውም፣ አልሰማም እንደማለት ነው። የራሱን እምነት ነው የሚነዳው በነገራችን ላይ ገብቷቸዋል። ነገር ግን አምላክ ከሆነ የሚገልጠው ዘመን የሚገድበው አይደለም። አምላክ እያልከው ነው። የቁርአን ገላጭ ደግሞ አምላክ ራሱ ነው። ያለፈውን የሚመጣውን ሁሉ የሚያውቅ የሆነ አምላክ ነው። አላህ ቁርአንን ማን እንዳወረደው ሲነግረን ስለ ራሱ ቁል አንዘለሁ ለዚ ያዕለሙ ስረ ፊ ሰማዋት ወልአርድ ኢነሁ ካነ ገፉረ ረሒማ ይላል። ሙሐመድ ሆይ በላቸው ለሰዎች ይሄን ቁርአን የሰማያትንና የምድር ሚስጥር ከሚያውቀው ከአምላክ ዘንድ ከእኔ ከአላህ ዘንድ ተወረደ በላቸው አለ። ስለዚህ የነ ሙሴን ሚስጥር የሚያውቀው የነ መሲሁን ሚስጥር የሚያውቅ የነ ዳዊትን ሚስጥር የሚያውቅ የነ አብርሃም የነ ኢስሐቅን እነዚህን ሁሉ ሲያናገር ሲገልጥላቸው የነበረ አምላክ ራሱ ገለጠላቸው ለነቢ ሰለላሁ ዐለይሂ ወሰለም የዚያን ሁሉ ትውልድ አስተምሮ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲ ወአውሐይና ኢላ ኢብራሂም ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ወሕይ ራእይ መለኮታዊ ራእይ ገለጥኩልህ ይላቸዋል። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ዘከርያስ፣ ወደ መሲሁ ስገልጥላቸው የነበርኩት ያ አምላክ ራስ የገለጥኩልህ ይላቸዋል። አይ አይደለም ለቀደሙት ነቢያት ሲገልጥ የነበረ አምላክ ራሱ በዘመናቸው ደግሞ ለነቢ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት አስተምህሮና ስለነርሱ ገለጠላቸው። ይህ ነው ያለው ነገር። አይ እሺ አሁን በአንተ በኩል ያለውን ሀሳብ የተረዳሁት ነገር አለ፣ መልስ ብለህ ካስቀመጥካቸው መካከል ማለት ነው። ነገር ግን ለምሳሌ የተጻፈ ቃል ወደኛ ትውልድ እንዲተላለፍ በሰዓቱ ወረቀት አልነበረም ብለኛል። ወረቀት ስላልነበረ ቃሉ ብቻ ነው ወደኛ የተላለፈው። ያ ቃል ደግሞ በቁርአን ውስጥ ተጽፎ ድጋሚ መጣ እያልኩ ሄዱ። ስለዚህ እኔ ደግሞ አሁን ብሉይ ኪዳን የሚባል መጽሐፍ አለ አጠቃላይ በክርስትናው እምነት ውስጥ ማለት በአይሁድና በክርስትና እምነት ውስጥ ከየት የመጣው እሱ መጽሐፍ? እንዴት ከየት ነው የመጣው? ነቢያቶች ከእግዚአብሔር ጋር ሲነጋገሩ ነበር እየተገለጠላቸው። ከዛ በኋላ
ያንን የተገለጠላቸውንና እግዚአብሔር ያነጋገራቸውን ቃል ቀጥታ ጻፉትና ወደ ህዝቡ አስተላለፉት። ለምሳሌ ስለማን? ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ስትል ነበር ቅድም። እነሱን ያወቃቸው በማን በኩል? በገልቦና ላይ ነው ያለው። አብርሃም፣ ኢስሐቅ፣ ያዕቆብን እንዴት አወቃቸው? በብሉይ ኪዳን ላይ ነው። በማን? ከዚያ በኋላ በተነሳ ነብይ አማካኝነት ተገልጦለት ነው አምላክ ያወቃቸው አይደለ? አዎ ልክ ነው። እሱ ልክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በመጨረሻው በኋላ ቢያስነሳቸውም ለእርሳቸው ስላለፉት ነቢያቶች ሁሉ እና ስለ አስተምሮታቸው ሁሉ ገለጠላቸው። ይሄ ነው አጭሩ። ጊዜውን ግን አስበው። ስለ እግዚአብሔር አስተምሮ ማንም መጽሐፍ ጽፎ እኔ ቀዳሚ ነኝ፣ እኔ መጀመሪያ ነኝ የሚል አይነበር። የለም ሲጀመር እነዚህ ነቢያቶች መጽሐፍ ቅዱስ ማን ነው የጻፈው? ቆይ ልንገርህ እና እየነገርኩህ ምንድን ነው የሚረብሽ ድምፅ አለ? ማን የጻፈው መጽሐፍ ቅዱስ? እየነገርኩህ ነው። ለምሳሌ ሙሴ ከእግዚአብሔር ጋር ሲነጋገር ነበር ሳይሆን እሱ እንደጻፈው ማስረጃ ምንድን ነው? እና ትልቁ ላይ ከፍተህ ነቢያቶች እንደጻፉት አሁን ልትፈተሽ። አንተ ነቢዩ መሐመድ እንደጻፈው ምንድን ነው ማስረጃ? ሙሴ እንደጻፈው መጽሐፍ ቅዱስን አውጣ። ያላ ምንድን ነው ማስረጃ? አንተ መሐመድ እንደጻፈው አየህ አይደለ? ስለ ሙሴ ነቢያቶች የጻፉት ሲፎክር ነበር። ይኸውልህ አንተ ገግመህ ነቢያቶች ጽፈውታል ብለሃል አይደል? ጽፈውታል እያልክ ነበር። ማስረጃህን አውጣ። አረ ምንድን ነው አንተ? በሰማ አውጣ ማስረጃ። ሙሴ እንደጻፈው መጽሐፉ በነቢያት እንደተጻፈ እኮ ይናገራል። ማስረጃ አምጣሽ። ያው እየጠየቅኩህ ነው። ማስረጃ አውጣ። ትልቁ ላይ ክፈት። አሁን መጽሐፍ ለመክፈት አይመችኝም። እኔ ይመቸኛል። ቁጥሩና ምዕራፉን ንገረኝና እኔ ይመቸኛል። መጽሐፍ ቅዱስ ይዣለሁኝ። ቁጥሩን ምዕራፍና ቁጥር ተናገር። ያላ እሺ። አንተ ቆይ እሺ። የኔ ልክ አይደለም ያንተ ብቻ ነው። የነቢያት መጽሐፍ ይዣለሁኝ አትበል። ሁለተኛ ቤት አድርግ። ታሪክ ከላይ ቤትን አንሳ። መጽሐፍ ቅዱስ አይደለም ስለ ክርስቶስ። ክርስቶስማ ሰው ነው። ክርስቶስማ ሰው ነው። እግዚአብሔር ገለጽ። ሰይጣን ሰዎችን ተመስሎ ነው የገደለው እና ሰይጣን ራሱ መጥቶ አነቀው ወይ ገደለው እንዴ? እኮ እንደዛ የሚላለ ወይ? ጥያቄ እየጠየኩህ ነው። አንተ ለተናገርከው ማስረጃ ሰዎች አድሮ እኮ ነው። ምን መሰለህ በመጽሐፍ ቅዱስ ላይ አንተ እኮ ብለሃል እኮ ጽድቅ የሚሰራ የእግዚአብሔር ወገን ነው አይደል? የአላህ ወገን ነው ብላችሁ ታምናላችሁ። መጥፎ የሚሰራ ደግሞ ምንድን ነው? የሰይጣን የጅኒ የመጥፎ መንፈስ ነው ብላችሁ ታምናላችሁ እንጂ ራሱ ጅኒው አካል የለውም አይደል? በእሳት ነው የተሰራው ስትል ነበረ ቅድም። እና እኛም የምናምነው መንፈስ ነው። ይገባብህና ሰይጣን ያሳስትህና አንድ ወንጀል ያሰራሃል። በአንተ ውስጥ አድሮ መጥፎ ነገር ይሰራል፣ ይሸሻል ከዛ። እሺ ኢየሱስ ክርስቶስን ስለዚህ የገደለ ሰይጣን ነው አይደለም? አይሰማም። ድምጽ ከፍ አድርግ። ኢየሱስ ክርስቶስን የገደለ ሰይጣን ነው ወይንስ አይደለም? ሰዎች ሰይጣን በሰዎች ላይ አድሮ ሰዎች ገደሉት። የሚያዙት ሰዎቹ ናቸው። በዛ ታይም ላይ ገደሉት የሚባሉ ሰዎች ነው ያጠፉት ነፍሱ። ስለዚህ ሰዎች ናቸው አምላክን የገደሉት ማለት ነው አይደለ? ያ በጣም ይገርማል። ስለዚህ ሰው አምላክን ሲገድል አስባችሁታል? እሺ አሁን እዚህ ቦታ ላይ ምን ይላል መጽሐፍህ ላይ? ጥፍሩ ጌታችን 6666 ጊዜ መገረፉና በሰውነቱ ላይ የወጣው ስፍር ቁጥር የሌለው ሰንበር ምሳሌ ነው። እሺ ምን ላይ ነው ያለው? አንተ ከመጽሐፍ ቅዱስ ውጭ አትቀበልም? ኦርቶዶክስ ነህ ፕሮቴስታንት? ከመጽሐፍ ቅዱስ ውጭ አልቀበልም። ኦርቶዶክስ ነህ ፕሮቴስታንት? ከመጽሐፉ ውጭ አልቀበልም። እኔ ኦርቶዶክስም አይደለሁም ፕሮቴስታንትም አይደለሁም። መጽሐፍ የወንጌል የአዲስ ኪዳን አማኝ ነኝ። ችግር የለውም እናልፋለን። ችግር የለውም። እዛው ላይ መጽሐፍ ላይ ቁመን እናውራ። ስለዚህ
አምላክን ሰዎች ገድለውታል። እሺ አሁን ጥያቄው ምን መሰለህ? እንዳትረሳ ቅድም ያልከውን ሰዎች ናቸው አምላክን የገደሉት ብለህ ተናግረሃል። አሁን እዚህ ቦታ ላይ ጥያቄው ምንድን ነው? የሚገድለውና ህያው የሚያደርገው አምላክ ነው ወይንስ ፍጥሮች ናቸው? ምን ያልከው? የሚገድለውና ህያው የሚያደርገው አምላክ ነው። ስለዚህ ኢየሱስ ክርስቶስ ራሱን የገደለው ማለት እንችላለን። አምላክ ነውና የሚገድለው እዚህ ጋር ካልተረዳህ ምን መሰለህ፣ እኔ የማምንበት ክርስቶስ ኢየሱስ ሰው ነበረ በምድር ላይ። ጥያቄውን መልስ። ሰው ነበረ አምላክ ብለህ አታውራ። ክርስቶስ ኢየሱስ አምላክ ነው ካልክ አምላክ ከሆነ የሚገድለው እሺ፣ ሰውን አምላክ ብለህ አታውራ። ስለ ኢየሱስ ነው ያልከው አሁን ወይስ ጆሮዬ ነው? ይሄማ እዚሁ ጨረስን። በምድር ላይ የነበረ በምድር ላይ ኃጢአታችንን ሊሸከም የመጣው ክርስቶስ ኢየሱስ ፍጹም ሰው ሆኖ ነው እና ሲገሉትም ፍጹም ሰው ሆኖ ነው ያን ሁላ መከራ የተቀበለው እንጂ ዛኔ አምላክ አልነበረም ወይንም መለኮት በውስጡ የለም ነበር አይደለ? ምንም ያው የእግዚአብሔር መንፈስ ያገለግለው ነበረ። ንጹህ ስለሆነ መላእክቶች ያገለግሉት ነበረ። ያው ሲጸልይም ያው ኮኔክት ከፈጣሪ ጋር ይነጋገራል። ንጹህ ሰው ነበረ። ኦኬ፣ ከፈጣሪ ጋር ይነጋገራል እንጂ እሱ ፈጣሪ አልነበረም። ያ ኦኬ፣ በጣም ጥሩ። አሁን አንተ የቀረብክ ነው። በቃ ብዙ ነገር አስተካክለሃል። ከፈጣሪ ጋር የሚያወራ ሰው ነበር እንጂ ኢየሱስ ክርስቶስ ፈጣሪ አልነበረም ማለት። እሺ፣ ለምንድን ነው እንዳትሰልም ያደረገህ ነገር ምንድን ነው? ለምን ወደ እስልምና አትመጣ? ኖ እንዴት ወደ እስልምና እመጣለሁ? ክርስቶስ ኢየሱስ ሞቶልኝ ዋጋ የተከፈለብኝ ባለ ዕዳ አይደለሁ እንዴ? የምን ዕዳ? የክርስቶስ ዕዳ አለብኝ። የምን ዕዳ? ለእኔ ብሎ ዋጋውን የከፈለው ማለት ነው። እግዚአብሔር በአንድ ልጁ ምክንያት ለእኔ ብሎ ዋጋውን ከፍሎ ከአብ ጋር አስታርቆኛል ክርስቶስ ኢየሱስ እና አሁን ከአብ ጋር ነኝ። ያለኝ ሰላም ልነግራችሁ። ጥያቄ አሁን ዕዳውን ከመክፈሉ በፊት የነበረብህ ዕዳ ምንድን ነው? አስረዳን ነው። አንተ ላይ የነበረው ዕዳ ምንድን ነው? የህግ ዕዳ፣ የህግ መተላለፍ፣ የህግ ይሄ ዕዳ ጉብዳ፣ ይሄ ህግ የሚባል ነገር መቼ ነው ይሄን ህግ የተላለፈ? የህግን ግድግዳ አፍርሶ ይሄ ህግ ዕዳ የመጣው ከመቼ ጀምሮ ነው? ምን ነበር ያ የተላለፍከው የህግ ዕዳ? እስኪ በኦሪት ጊዜ በነበሩ ሰዎች አንተ በታሪክ ላይ በኦሪት ዘፍጥረት አልነበርኩም። የሰው ልጅ ነኛ። ባልነበርክበት የፈረደብህ ኢየሱስ ክርስቶስ ራሱ ስህተት ነው ማለት ነው እሱ። ምክንያቱም ኃጢአት ማለት ትርጉም አሁን አልኳቸው። ኃጢአት ማለት ምን ማለት ነው? ህግን ተላለፌ ብሏል ይሄ ሰው። ኃጢአት ማለት ምን ማለት ነው? ጥቁር ሰው ኃጢአት ማለት ያው አምላክን የማያስደስት ነገር መስራት ማለት ነው። ህግን መተላለፍ ማለት ነው አይደል? አምላክ የከለከለውን ህግ መተላለፍ ኃጢአት ይባላል አይደል? ያ ትክክል ነህ። አሎ እንደሱ ከሆነ ታዲያ በኦሪት ዘመን የተላለፍኩትን ህግ አልክ። አዎ ስለ ህጉ የትኛው ነው? ስለ በኦሪት ዘመን የተላለፈውን ህግ ያንን ስለተላለፍኩኝ አልክ። የዚያን የነበርክ ወይ አንተ ሲጀምር ስለ አይ የለሁም አልክ። ስለዚህ አንተን አይመለከትም ያ ህግ። አንተ ያንን አይመለከትም። ዳትሷይ ክርስቶስ ኢየሱስ መጥቶ እኮ ነው አዲስ ህይወት የሰጠን ለዚህ ጀነሬሽን፣ ለዚህ አሁን ላለንበት አዲስ ትውልድ። ስለ ህጉ እያወራን ነው። እባክህ ያን ህግ አንተን አይመለከትም አይመለከተኝም ብለህ ታምናለህ። ህጉን ተላልፌያለሁ ግን ትላለህ። ነበርኩ የዛኔ በህጉ ጊዜ ላ የለሁም ነበር አልክ። ሳትኖር እንዴት ነው ህጉን ተላልፈሃል የሚባል ፍርድ በአንተ ላይ የተፈረደብህ? ተቃወም እንጂ ይህንን ፍርድ አልተፈረደብኝም እኮ እኔ ኃጢአትን ምን ለምን እንደሆነ ታውቃለህ? አልተፈረደብኝም። ለነዛ ኦሪት ለነበሩ ሰዎች አልነበርኩም። ኦሪት ለነበሩ ሰዎች በዛ ጊዜ የነበረ አሰራር አለ፣ የተጠቀመበት ፈጣሪ።
አልነበርኩም። በጣም ጥሩ። አሁን ስለነሱ ቆይ በህጉ ዘመን ካልነበርክ አንተ ህጉን ተላልፈሃል የሚባለው ፍርድ በአንተ ላይ አይሰራም ማለት ነው። ከወዲሁ አንድ የምትረዳው ነገር ህጉን ተላልፈሃል አይሰራም ትባል ዘንድ በዚያ በህጉ ዘመን መኖር ነበረብህ። አንተ ደግሞ የለህም። ስለዚህ አንተ ላይ አይመለከትም። ስለዚህ ህጉን ስለተላለፍኩ ነው ይሄ እሺ መቼ ነው ህጉን ስለተላለፍኩ አልኩኝ? እንደ ሌላ ክርስቲያን ከናገር ይችላል። ሌላ ክርስቲያን ለሃል እንጂ ዘለቀ አትርሳ እንጂ የተናገርከው መቼ እኔ እንደዚህ አላልኩም። ኔትወርክ ይሆናል እንደዚህ ያለ እኔ ያልኩ ምን እንደሆነ ታውቃለህ? በዛ በህግ የሚከተሉ ሰዎች በነበሩበት ጊዜ የተሰጣቸው የራሳቸው ህግ አለ። ለኛ ደግሞ ክርስቶስ ኢየሱስ ላለንበት ጊዜ መጥቶ ተሰቀለ። ለምን ተሰቀለ? ኩስት ላይ በቃ ሊያድነን ከዛ ከፍዳ ዕዳ ሊያድነን ነው። በእኛ ባለንበት በአሁን ሲዝን የክርስቶስ ልጆች ነን። በክርስቶስ ኢየሱስ የተወለድን የዛ ዘመን ትውልድ አይደለንም እኮ ነው። ስለ ክርስቶስ አሁን ማወቅ ከፈለግን እሺ፣ የትኛው ለተባ ምን አልከኝ? ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት? እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ብቻ አይደለም የማምነው እንደሆነ እናውቃለን። እምነትህን በመጽሐፍ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ፣ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን እንነገረው የግዕዝ ቃላቶች አሉ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጠራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን ሶስት ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳኝ ማለት መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ፣ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሚውትሽን አንሺው። ሳምሪ አለሽ? ሳምሪ ስንት አምላክ ነው የምታመልኪው? ወይ ዛሬ ገርመኛል። ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በሚስጥር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? ወደ መልሱ አንድ አምላክ ነው የምታመልኪው። ያ አንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል። ይገልጸዋል። መልሽና ወደ ቀጣያቸው እንድንሄድ። እሺ፣ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ አምላክ አለ? የለም። አንድ ነገር ልንገር፣ ከይቅርታ ጋር በጣም እያዛነፍከው ነው ያለህ። ወደ መልሱ ግቢ። እንትና ሳምብ በኋላ እናወራለን ስለማዛነፉ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ? የለም። እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ እሱ ነው። እሺ፣ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተው ውጭ ሌላ አምላክ የለም ወይንስ አለ? እሱ እኔ ልጁን በስጋ የተገለጠው ነው። እሱ ልጁን ከአባቱ መለይ ሰው አይደለሁኝም፣ በአንድነት የምጠራቸው እንጂ። ስለዚህ መስቀል ላይ ሞቷል
አባቱም ሞቷል ወይንስ አልሞተም? እሱ ለቀሜት አድርገንሽ እሺ እሱ ጋር አሁን ለምሳሌ አብ አባት ወልድ አብ አባት የታት አድርጉት አድምነሽ ተውት ምን ሳታድርጉት እሺ እሺ የሚመልሳለ ልጅ አቤላ እሱ ሰላም ቢያለሁ። ሰላም ነው። እንዴት ነው? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ጥያቄ ነበረኝ በዚህ ጉዳይ ሰው። እሺ ጥያቄ ምንድን ነው? እናንተ የምታወሩት እኔን የሚያወዛግበኝ ነገር ነው። አይ የመጀመሪያ ሙስሊም ማን ነው? ከማን አንፃር? አሁን ለምሳሌ በሙስሊም መሐመድ በሆነ ቦታ የመጀመሪያ ሙስሊም ነኝ የሚል ቦታ አለ በቁርአን ላይ። እንደዛ ሲል ምን ለማለት ነው? እሺ ላስረዳ። መጀመሪያ የሚለው ነገር ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያ ማለት አንድ አካል ካለበት ዘመን አንጻር ማለት ነው። ሁለተኛው ፍጹማዊ መጀመሪያነት ደግሞ ማንም የማይቀድመው ከመጀመሪያው ጀምሮ ያ ነው። አጠቃላይ ከህዝብ ሁሉ ከሰው ዘር ሁሉ ከአጠቃላይ ማለት ነው። ማንኛውም ነቢይ ከትውልዱ አንጻር የመጀመሪያ ታዛዥ ሙስሊም ማለት ታዛዥ ማለት ነው። የአምላኩን ትእዛዝ ተቀብሎ የሚፈጽም ማለት ነው። ከትውልዱ አንጻር ሁሉም ነቢይ የመጀመሪያ ታዛዥ የመጀመሪያ ሙስሊም ነው። ሙሴ ለምሳሌ በዘመኑ አላህ በሱረቱል አዕራፍ ላይ ሲገልጸው ሙሴ ምን አለ? ወአነ አወሉል ሙእሚኒን አለ፣ እኔ የአማኞች መጀመሪያ ነኝ ይላል። ያ ማለት ከእርሱ በፊት አማኞች የሉም ከሃዲ ናቸው ማለት አይደለም። ግን ከተላከለት ትውልድ አንጻር ሙሴ የመጀመሪያ አማኝ ተብሎ ይገለጻል። ገብቶሃል አይደል? መሲሁ ለትውልዱ የመጀመሪያ ሙስሊም ይባላል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለትውልዳቸው የመጀመሪያ ሙስሊም ተብሎ ይገለጻሉ። ሁሉም ነቢይ የአምላክን ትእዛዝ ተቀብሎ በመፈጸም ከህዝቡ ቀዳሚ ስለነበር ከተላከለት ትውልድ አንጻር የመጀመሪያ ሙስሊም ተብሎ ይገለጻል። ነቢዩ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ አምላክን ትእዛዝ ተቀብለው የፈጸሙ ናቸውና የመጀመሪያ ሙስሊም ተባሉ። ነቢይን ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽም ማንም የለም አይደለ? ያ ነቢይ ከሚላክለት ትውልድ አንጻር ይነገርለታል። ምን ይባላል? አንተ የመጀመሪያ ሙስሊም ነህ ይባላል። ከማን አንጻር? ከተላከለት ትውልድ አንጻር። ገብቶሃል አይደል? ታዲያ የመጀመሪያው ሙስሊም በዚህ ከትውልድ አንጻር ከአንጻራዊ መጀመሪያነት ሁሉም ነቢይ የመጀመሪያው ሙስሊም ከተባለ ከትውልድ አንጻር ፍጹማዊ መጀመሪያነትን ስንመጣ ደግሞ የመጀመሪያው ሙስሊም ከትውልድ ሁሉ ማን ነው ከተባለ አዳም ነው። አዳም የመጀመሪያው ሙስሊም ብቻ ሳይሆን የመጀመሪያው ነብይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? سئل النبي صلى الله عليه وسلم سأله حذيفة بن اليمان رضي الله عنه قال يا رسول الله صلى الله عليه وسلم هل كان آدم نبيا؟ فقال النبي صلى الله عليه وسلم نعم كان نبيا مكلما أو نبي مكلم ሁዘይፋ ብን ልየማን የተባለ ታላቁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶሐባ እርሳቸውን ሄዶ ጠየቃቸው። አንተ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲላቸው፣ አዎ አዳም ነቢይ ነበር፣ ለዚያውም አላህ ያለማንም መካከለኛ በቃሉ ያናገረው ነቢይ ብለው መሰከሩ። ስለዚህ የመጀመሪያው ነቢይ የመጀመሪያው አማኝ የመጀመሪያው የእስልምና ሃይማኖት አስተማሪ ሙስሊም ማን ነው? አዳም ነው። አዳምን አላህ ሱብሓነሁ ወተዓላ የመጀመሪያ ኪዳን ያወረድኩለት እሱ ነው እያለ ይናገራል። ቃለ ሱብሓነሁ ወተዓላ ፊ ሱረት ጣሃ ወለቀድ ዐሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከሁላችሁም በፊት ወደ አዳም ነው መጀመሪያ ኪዳንን ያወረድኩት ይላል። የአምላክ ኪዳን ምንድን ነው? በእርሱና በትውልዱ መካከል ያደረገው ኢስላም ነው። ገብቷል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛ ሃይማኖት እስልምና ነው ይላል። በየዘመናቱ ነቢያቶችን ይሄን ኪዳኑን ሲሰጣቸው ጊዜ የመጀመሪያው የኪዳኔ ባለቤት የሰጠሁት አዳም ነው እያለ አላህ በቁርአን ይናገርበታል። ስለዚህ ከትውልዱ አንጻር ሁሉም ነቢያት የመጀመሪያ ሙስሊም የመጀመሪያ ቀዳሚ ተብሎ ይገለጻል። ፍጹማዊ መጀመሪያነት ከትውልድ ከፍጥረት ሁሉ ማነው ከተባለ ደግሞ የመጀመሪያ አምላክን ትእዛዝ ተቀብሎ የፈጸመ አዳም ነው። የመጀመሪያው ነቢይም ተደርጎ ከአምላክ ዘንድ ከአላህ ዘንድ የተመረጠ ነው። አላህ ቃል በቃል በቁርአን ላይ ثم اجتباه ربه ይላል። ከዚያም ለጌታው አላህ አዳምን መረጥኩት እያለ ይናገራል። የመጀመሪያ የመረጠው መልእክተኛ ሙስሊም አድርጎ የላከው እርሱ ነው። ይህን ይመስላል። ሌላ ጥያቄ አለ? ይሄ ግልጽ ሆኖልኛል። አሁን በአብዛኛው በቁርአን ቦታ የሆነ
እንደዚህ አላላችሁ ምናምን ብዙ ለአላህ የሚያግዘው እንዳለ ሆኖ እናገራል አላህ ማለት ነው። ቁርአን እኔ ያነባለሁ በአማርኛ ተፍሲር ሲመጣ እሱ ቦታ አይገባኝም ትንሽ ወሰላም ወራህመቱላሂ ወበረካቱ። መርሐባሽ አና ጋር ከጅማዓ በፊት ቀደም ብለን እዚህ ሰግደንና እንሄዳለን ኢንሻአላህ። እሺ አምላክ አላህ Subhanahu Wa Ta'ala በቁርአን ላይ እኛ እንዲህ አደረገን እኛ እንዲፈጠርን ይላል። ከእርሱ ጋር ሌላ አጋዥ እንዳለው ያሳያል። ይሄ ነገር እንዴት ነው የሚል ጥያቄ ነው። ለመሆኑ አጋዥ አለው አላህ Subhanahu Wa Ta'ala? ላ በፍጹም አጋዥ የለኝም እያለ ይናገራል ቃል በቃል። ለምን እኛ ይላል ወደሚለው እንሄዳለን። ከዚያ በፊት ግን ልጁ የተመሳሰለበት ነገር ልክ ሌላ አጋዥ እንዳለው ነውና አጋዥ የለኝም ብሎ ቃል በቃል የተናገረበትን ላሳየህ አንድ ጊዜ። አላህ በፍጥረታቱን በሚፈጥር ጊዜ ማንም አጋዥ የለኝም እያለ ይናገራል። ወማ ለሁም ፊሂማ ሚን ሽርክ ወማ ለሁም ሚን ظሂር እያለ ይናገራል። ሱረቱል ቁርአን ላውጣና ቁርአን ላይ ላሳየህ። በምንም ነገር ላይ እርሱ አጋዥ እንደሌለው ራሱ ይናገራል። ፍጥረታትን በሚፈጥር ጊዜ እርሱ ብቻውን ነው። ሱረት ሰባ አጋርና ለእርሱ ሌላ አጋሮችና አጋዦች አሉት ወይ በስራው ላይ? ያውና እዚህ ጋር ተመልከቱ። ምን ይላል አምላክ አላህ Subhanahu Wa Ta'ala? እነዚያን ከአላህ ሌላ አማልክት ብላችሁ የምታስቧቸውን ጥሩ አለ። አያችሁ እርሱ ብቻውን ነው። ከእርሱ ውጭ ሌላ ማንም ሌላ አምላክ እንደሌለ እየተናገረ ነው። የምታስቧቸውን ጥሩ፣ በሰማያትም በምድርም ውስጥ የብናኝ ክብደት ያክል ምንንም አይችሉም አለ። ለእነርሱም በሁለቱም ውስጥ ምንም ሽርክ የላቸውም። አየህ ሽርክና የላቸውም። ሽርክና ማለት አጋርነት ማለት ነው። በሰማይም በምድር ውስጥ ምንም ሽርክና ወይንም አጋርነት የላቸውም ለእኔ ከእነርሱም ለእርሱ ምንም አጋዥ የለውም በላቸው። አላሁ አክበር። ምንም አይነት እኔ አጋዥ የለኝም እያለ ነው። ሰማይና ምድርን በመፍጠሩ ምንም አይነት ተጋሪም የለኝም አጋዥም የለኝም እያለ አላህ Subhanahu Wa Ta'ala ዘግቶታል። ታዲያ ለምንድን ነው እኛ የሚለው? አሁን በደንብ አድርገህ አዳምጥ። ኢና ወይንም እኛ የሚለው ቃል እንደ አረበኛ ቋንቋ እንደ አማርኛችንም ራሱ ለሁለት ዓላማ ይውላል። كلمة نحن يستعمل في يعني عبارتين بهولت فيتش تጠቀሙት عليهن ቃል እኛ የሚለውን ቃል ማለት ነው። አንደኛው ብዙ አካሎች ሆነው ከመካከላቸው አንድን ስራ ሰርተው ብዙ አካሎች ሆነው ሁላቸውም አንድን ስራ ሰርተው ከመካከላቸው አንዱ ወጥቶ ያንን በሚገልጽ ጊዜ የሚገልጽበት የሆነ ቃል ነው የሚጠቀመው ቃል ነው። ለምሳሌ ልስጥህ። ተማሪዎች 50 ተማሪዎች ያሉን በትምህርት ቤት ውስጥ አንድ መምህር የቡድን ስራ ስሩ አላቸው፣ አሳይመንት ስሩ አላቸውና ሰርተው መጡ። 10 ሆኖ ሰርተው ከዚያ ከመካከላቸው አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ሳይሆን የሚለው እኛ የሰራነው አሳይመንት ይላል። ገብታችኋል አይደለ? ምክንያቱም ከእርሱ ጋር ሌሎች አጋሮች ስላሉ 9 አካሎች ስላሉ። ይህ ምን ይባላል? የዚህ አይነቱ እኛነት የብዜት እኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ከሆነ ከመካከላቸው ወጥቶ በሚያቀርብ ጊዜ ያንን በሚገልጽ ጊዜ እኛ እንዲህ ሰርተን ብሎ የሚናገርበት ይህ የብዜት እኛነት ይባላል። ሁለተኛው እኛነት ደግሞ ምንድነው? የግነት እኛነት ነው። እርሱም ምንድነው? አንድ አካል ብቻውን ሆኖ ሰርቶ ሳለ ሰርቶ ሳለ ይህ አካል እኛ እንዲህ አድርገን ብሎ የሚገልጽበት ነው። ይህ ደግሞ ልቅናውንና ክብሩን ታላቅነቱን ለመግለጽ የሚጠቀምበት እንጂ ብዙ ስለሆነ አይደለም። ገብታችኋል አይደል? ይሄንን የአረበኛ ቃል ፍቺ ቃል በቃል አሁን ማስረጃ ላሳየህ። ለዚህ ለሁለቱ ዓላማ እንደሚውል እኛ የሚለው ቃል አንድ እያወጣሁኝ እያሳየኋቸው ይሁን። ከዚያ በኋላ ታዲያ አላህ የትኛውን ነው የብዜትን ነው የግነትን ያስብበት የሚለውን ደግሞ ራሱን አላህ Subhanahu Wa Ta'ala እንጠይቀዋለን። በቁርአን ላይ ይመልስልናል። ለራሱ ለመሆኑ ብዜት አለ ሆይ እንላለን። አብሽር። አሁን ይሄ ቃል እኛ የሚለው ለስንት ዓላማ እንደሚውል ከማስረጃ ጋር ላሳያችሁ። ቃሙስ ላይ እንግባ። የአረበኛ ቃላት መፍቻዎች ላይ እንግባ። ወደ አማርኛ ቀይርላቸዋለሁኝ። ያውና ወደ አማርኛ እዚሁ ይቀይርልናል። ተመልከት። አሁን እዚህ ቦታ ላይ አሁን በደንብ አትኩራችሁ። እዚህ ጋር እኛ የምትለውን ቃል ተመልከት። እሺ፣ የአረበኛ መዝገበ ቃላት ላይ ገብቼልሃለሁ። የአረበኛ መዝገበ ቃላት እኛ ይታያል አይደል? እኛ የሚለው ለስንት ዓላማ እንደሚውል እዚህ ቦታ ላይ ይገልጽልሃል። ምን ይላል? ተመልከቱት። ሁለት ወይንም ከዚያ በላይ ተናጋሪዎች
ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። ከዛ አንጠላ ስረዛ አደረገላችሁ። ለአንደኛው ይሄ ነው። ይህ ምንድነው? ሁለት ወይንም ከዚያ በላይ ለሆኑ አካሎች ለወንድም ሆነ ለሴት የሚጠቀሙበት የሆነ ቃል ነው ካለ በኋላ ሁለተኛው ደግሞ ለምን ይውላል? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አንድ ሰው ታላቅነቱን፣ ክብሩን፣ ልቅናውን ለመግለጽ እኛ ብሎ ሊጠቀምበትም ይችላል። አያችሁ አይደለ? ሁለተኛነት አለ። አንደኛው ምንድነው? የብዜትኛነት ነው። ሁለትና ከዚያ በላይ ሆኖ የሚናገሩት ቃል ነው እኛ ይላሉ። ልክ እንዲሁ አንድ አካል ታላቅነቱን፣ ክብሩን ለመግለጽ እኛ ብሎ የሚገልጽበት የሆነ ቃል ነው ማለት ነው። አሁን ቀጥታ ይህንን መሰረት ካወቅንና ከተረዳን እኛ የሚለው ቃል ለሁለት ዓላማ እንደሚውል ከተረዳን ታዲያ አላህ የትኛውን አስቡበት ነው ወደሚለው እንምጣ። አላህ ስብሐነሁ ወተዓላ በብዜት ደረጃ ሲገልጽ ስለራሱ ስናየው ጊዜ እኔ አንድ ብቻ ነኝ ብሎ ይዘጋዋል። ማስረጃ ከተባለ ቁል ሁወ አላሁ አሐድ እኔ አላህ አንድ ነኝ በላቸው እያለ ይናገራል። በል እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሒድ ይላል በሱረቱል በቀራ ላይ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም አምላካችሁ እርሱ አላህ አንድ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም በላቸው፣ እርሱም የአዛኞች ሁሉ አዛኝ ነው ይላል። እሺ አሁን ደግሞ ከፍ ልበል እስኪ እናድርገው ጥያቄው። ምናልባት ሁለት ሊሆን ይችላል እንዴ ብሎ ለሚያነሳ ሰው ሊኖር ይችላል አይደለ? ሁለትንም አንስቶ አይደለሁም በፍጹም ብሎ አላህ ደግሞ ዘግቶታል። የሚገርማችሁ በሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ሁለት አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። ገብቶሻል? እሺ ሶስትስ ሊሆን ይችላል ወይ የሚለውን እናንሳ እስኪ ከፍ ብለን። አላህ አሁንም ሶስት አትበሉኝ እኔ አንድ ብቻ ነኝ ብሎ ዘጋው። ያን ህግ ማንን ተከትለን ነው አርአያ የምናደርገው ትላላችሁ? መጽሐፍ ቅዱስ ላይ አርአያ ሆኖ አታገኟቸውም። አንደኛው ክህደት ሲሰራ ታያላችሁ። አንደኛው ጣዖትን ሰርቶ ይሄ ነው አምላክ ሲል ታዩታላችሁ። ወቶች አላለም። አሁን ወደ ማን እንምጣ? እያንዳንዱን አምላክ የሚያናግራቸውን አካሎች እያንዳንዱን ነግራቸዋለሁ። አንደኛ አሁን ስለ አሮን ጨረስን፣ ይሄ ይበቃል። ሁለተኛ ማን እንጥቀስ መሰላችሁ? ያዕቆብን እንጥቀስ። ያዕቆብ እንዴት ተባረከው ከሚለውን ጀምር። ከመጀመሪያው መጽሐፍ ቅዱስ ምን ይላል? ያዕቆብ አባቱን ኢስሐቅን ስለማያይ አጭበርብሮት ነው በረከቱን የወሰደው ከእርሱ ብሎ ይናገራል መጽሐፍ ቅዱስ። እንዴት ካላችሁ ታሪኩ ወዲህ ነው። ኦሪት ዘፍጥረት ላይ ታገኙታላችሁ። ምን ይላል? ያዕቆብ እንደምታውቂው ኢስሐቅ አባቱ ነው። ያዕቆብ ወንድም አለው። ማን የሚባል? ኤሳው የሚባል ወንድም አለው። ማለት የኢስሐቅ ልጆች ናቸው ያዕቆብና ኤሳው። ገብታችኋል? የማን? የኢስሐቅ ልጆች ናቸው። ያ ኢስሐቅ ኤሳውን መባረክ ይፈልጋል። ገብታችኋል አይደል? መባረክ ይፈልግና ልጄ ማን ልክ ይሄንን ነገር ደግሞ ማን ታውቃለች? ርብቃ ታውቃለች። ርብቃ የማን እናት ናት? የዚህ ያዕቆብ እናት ናት። ልጄ ሆይ አለችው ና አለችው ርብቃ ያዕቆብን፣ አባትህ ኤሳውን ሊባረክ ይፈልጋል ስለማያይህ አለችው። ኢስሐቅ አያይም፣ ሊሸውድት ነው። አሁን ያዕቆብ ሊሸውደው ነው አባቱ። አባትህ ስለማያይ ሂድና ባርከኝ በለው። ማነኝ ካለ ያዕቆብ ነኝ እንዳትለው፣ እኔ ኤሳው ነኝ ብለህ ሸውደው። አያይህም፣ ከዛ ይባርካል፣ በረከቱን ተቀብለህ ትሄዳለህ፣ ከወንድምህ ትቀማለህ አለችው። ያዕቆብን መሻል እናቱን ሰማ፣ ሄደ። አባዬ ባርከኝ አለው። ማነህ ልጄ አለው ኢስሐቅ። እኔ ኤሳው ነኝ አለው። ማን? ያዕቆብ ማለት ነው። አጭበረበረው አባቱ። ያዘውና ባረከውም ይላል እግዚአብሔር። ከባረከው በኋላ ኤሳው መጣ ቆይቶ አባዬ ባርከኝ ሲለው ማነህ ልጄ ሲለው እኔ ኤሳው ነኝ አለ። እንዴ ቅድም መተህ ባረክ የለ እንዳለው? ኧረ እኔ ቅድም አልመጣሁም። እንግዲያውንስ ወንድምህ በረከትህን ወስዶብሃል በቃ አለው። በዚህ ጊዜ ኤሳው እገለዋለሁ ወንድሜን ያዕቆብን ብሎ ፍለጋ ጀመረ። ይሄን ሲፈልግ ጊዜ ማን ትሰማለች? ርብቃ ትሰማለች። የያዕቆብ እናት ማለት ነው። ቶሎ ብላ ትጠራውና ያዕቆብን ምን ትለዋለች? ልጄ በረከቱን እንደወሰድክበት ወንድምህ አውቋልና ሳይገልህ በፊት ሽሽ ከዚህ ሀገር ውጣ ትለዋለች። ህዝቡ እንዳለ ቤተሰቦችን ምናምን ሚስቶቹንም ይዞ ይወጣል። ሚስቶች አሉት፣ አገልጋዮች አሉት። ከአገልጋዮቹ ከሚስቶቹ ይወልዳል ያዕቆብ። ያንን ይዞ እየሄደ እያለ መንገድ ላይ ምን ያደርጋል? ይመሽበታል። ሲመሽበት ጊዜ እንስሳቶችንም ሚስቶችንም ልጆችንም ካሻገረ በኋላ እዚያው አደረ ያዕቆብ። ምን አደረገ ይለናል። ሌላ ነገር ደግሞ ይነግረናል መጽሐፍ ቅዱስ። ያዕቆብና እግዚአብሔር ትግያ ተጋጠሙ ይለናል። ያ ሰላም! አምላክና ያዕቆብ ትግል ተጋጠሙ። ትግል ከተጋጠሙ በኋላ ውጤት አለ። መጨረሻ ላይ ማሸነፍ መሸነፍ አለ። ማን አሸነፈ ይላል መጽሐፍ ቅዱስ? ያዕቆብ እና እግዚአብሔር ትግያ ተጋጥመው ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። ከዚያ ምን አለው? ያዕቆብ ሆይ
ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና እግዚአብሔርንም ከዚህ በኋላ ስምህ አንተ ያዕቆብ ሳይሆን እስራኤል ትባላለህ አለ። አያቸው አምላክና ሰው ትግያ ተገጥመው አምላክ ተሸነፈ በሰው የሚል ነገር ማለት ነው። አላህ ይህን ሁሉ በቁርአን ላይ ምን አለ? ሁለቱንም ታሪክ ስህተት ነው አለ። ያዕቆብን እኔ ራሴ ነኝ የመረጥኩትና የባረኩት ይላል። ቦታሻል አይደል? እኔ ራሴ ነኝ የባረኩት ያዕቆብን እያለ በቁርአን ላይ ተናገረለት። የት ከተባለ ሱራ ሳድ ላይ ምን ይላል? ወዝኩር ኢብራሂመ ወኢስሐቀ ወያዕቁብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር። ሙሐመድ ሆይ አለ በዚህ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ አለ። ወኢነሁም እነርሱ ዒንደና ከእኔ ዘንድ አለ ለሚነል ሙስጠፈይን ከተመረጡት ናቸው። እኔ ራሴ ነኝ የመረጥኳቸው እንጂ በረከት ሰርቆ አይደለም። አልአኽያር ማለት በጣም ቁንጮዎች ምርጦቼ ናቸው እነዚህ ብሎ ገለጻቸው። በመጽሐፍ ቅዱስ ላይስ ለበረከትን ሰርቆ ነው አጭበርብሮ ነው ከአባቱ እያለ ይነግረናል። ስለማያይ አባቱን አጭበረበረው። በረከት ሲጀመር በማጭበርበር ከአምላክ የሚወሰድ ነገር አይደለም። ኢስሐቅን ቢሸውደው እውር ስለሆነ አምላክን ሊሸውድ ይችላል? እንዳጀማ በፍጹም አይሸውድም እኮ። በረከት በመጭበርበር የሚወሰድ ነገር አይደለም። አምላክ ራሱ ነው የሚመርጠው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚን ናስ አለ። አላህ በቁርአን ላይ ሲናገር ይላል ከሰዎችም ከመላእክቶችም መልእክተኛን እኔ ራሴ ነኝ የሚመርጠው እኮ ብሎ ተናገረ። ራሱ ካልመረጠህ አምላክ አንተ ከወንድምህ አጭበርብረህ ነቢይን ስለማያይ አጭበርብረህ የምትወስደው ነገር አይደለም። ይሄ ስለ ያዕቆብ ዘጋን። ሌላ እንውሰድ። ሌላ ማን አለ መጽሐፍ ቅዱስ ላይ የተገለጸ ከተባለ ወደ ሎጥ እንሂድ። ሎጥ አምላክ አላህ በቁርአን ላይ በጣም ካወደሳቸው ሰዎች መካከል አንደኛው ሎጥ ነው። ወሎጥን አተይናሁ ሕክመን ወዒልማ ይላል። ሎጥንም እውቀትንና ጥበብን ሰጥቼዋለሁ እያለ መስክሮለታል። ወኩለን ፈضልና ዐለል ዓለሚን ይላል። ስለ ሎጥ ከተናገረ በኋላ ሎጥን ከዓለማት ሰዎች ካስበለጥኳቸው መካከል ጻድቆች መካከል ነው ብሎ ይገልጸዋል። ወደ መጽሐፍ ቅዱስ እንሂድና ሎጥን እስኪ እንዴት ብሎ ገለጸው መጽሐፍ ቅዱስ የሚለውን እንመልከት። ምን ይላል መጽሐፍ ቅዱስ ላይ? ሎጥ ሁለት ሴት ልጆች አሉት። ከሁለት ሴት ልጆቹ ጋር አስካሪ መጠጥ አጠጡትና አሰከሩት። ከዚያም በኋላ ከልጆቹ ጋር ከሁለት ሴት ልጆቹ ጋር ወሲብ አደረገ፣ አስረገዛቸው፣ አስወለዳቸው ይላል። አስረገዛቸው፣ አስወለዳቸው ይላል። አባት ልጆቹን ወሲብ አድርጎ ሲያስረግዝ ይሄ ነው። ሌላም እያንዳንዱ ነቢያት እንዳለ ብትሄዱ ይሄን ታገኛላችሁ። ኢሳያስን ውሰዱ። ኢሳያስ ከመመረጡና ነቢይ ከመደረጉ በፊት ምን አይነት ድንቅ ተአምር እንዳደረገ ታውቃላችሁ? ከግብፅ እስከ ኢትዮጵያ ድረስ ራቁቱን ሄደ ይላል። ይህም ያደረገው ምልክት ነው። መጀመሪያ የተመረጠበት ርቃኑን ሄደ፣ ልብሱ እንዳለ አውልቆ ራቁቱን ሆነ ማለት ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስን የዘር ሐረጉን ሄዶ ማቴዎስ ላይ ያነበበ ሰው በጣም ይደነግጣል። ነቢያቶች ዘራቸው የተባረከና የተመረጠ ነው። የዝሙት ዘር አላደረገባቸውም አምላክ አላህ ሱብሓነሁ ወተዓላ። ነገር ግን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ሄደሽ ብታየው ይህ የእግዚአብሔር ልጅ የኢየሱስ ክርስቶስ የዘር ሐረግ ወይንም የዘር ሐረግ የዘር ግንድ ምናምን ብሎ ይጠቅሳቸዋል። ከዛ ምን ይላል? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን ወለደ፣ ይሁዳ ከትዕማር ዛራን ወለደ ምናምን እያለ ይናገራል። ከኢየሱስ ክርስቶስ የዘር ሐረግ በእንዳው ባጭሩ ከዚያ ከማቴዎስ ላይ ደርስ ስታነቢ 4 ታላላቅ አመንዘራ ሴቶችን ታገኛለሽ። አመንዘራ ሴቶችን ታገኛለሽ። ያዕቆብ ከትዕማር እያለ ይነግረናል። ትዕማር ታሪኩን እንዳይረዝምብሽ ይሄን ሄዳችሁ ብታነቡት የተሻለ ነው። ከዚህ በፊት ነግራቸዋለሁ። እንዳው ልድገመው። ትዕማር ማን እንደሆነ ታውቃላችሁ? ያዕቆብ ኤር የሚባል ልጅ ይወልዳል። ኦሪት ዘፍጥረት ምዕራፍ 48 ከቁጥር 1 ጀምራችሁ ስታነቡት ታሪኩን ታገኝታላችሁ። የክርስቶስ የዘር ሐረግ ማንን እንዴት እንደመጡ ከላይ ስታያቸው ማለት ነው። ይሁዳ የማን ልጅ ነው? የያዕቆብ ልጅ ነው። ይሁዳ ኤር የሚባል ልጅ ይወልዳል። ይህ ኤር የሚባል ልጁን ትዕማርን ይድረዋል። ትዕማር የምትባለ ሴት ዳረው። ልክ ኤር ሞተ። ኤር ሲሞት ጊዜ ለዛኛው ለልጁ ለወንድሙ ተዳረች። ገብታችኋል አይደል? ይሁዳ ለሌላኛው ልጁ ዳረው። ምክንያቱም እንደ ክርስትና አንድ ሴት ባሏ ቢሞትባት ሌላ ሰው ሄዳ የማግባት መብት የላትም። ታዲያ እስከተባለ
ትወረሳለች፣ በዚያኛው በወንድሙ ትገባለች። እግዚአብሔር ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? አንድ ሴት የሆነን ሰው አግብታ እየኖረች እያለች ያ ባሏ ቢሞትባት ሌላ ሰው እንድታገባ ከቤት እንዳትወጣ አለ። ታዲያስ የሟች ወንዱም እዚያው የውረሳትና ያግባት ብሎ ተናግሯል። ያን ሰው መረጠችውም አልመረጠችውም ወጥታ መግባት አትችልም፣ ነፃነት የላትም በዚህ ላይ። ይህን መጽሐፍ ቅዱስ ላይ ከፈለጋቸው ያሳያቸዋለሁ። በዚህ ህግ መሰረት ይሁዳ ለኤር ልጁን ዳረውና ለኤር ለልጁ ትዕማር እንዳረውና ኤር ልክ ሲሞት ሌላ ወጥታ አታገቢም ተባለች። ማንን አገባች? የኤርን ወንድሙን አገባች። አሁንም እሱን አግብታ እየኖረች እያለች ሞተባት። እሱ ሁለት ወንድማማች ሞቱባት። በዚህ ጊዜ ሶስተኛው ልጅ ያግባት እንዳይባል ገና ህፃን ነበረ። ስለዚህ እቺ ሴት ሌላ እንድታገባ ምርጫ የላትም፣ ህጉ ነው በቃ ገብቷችኋል። ታዲያስ ምንድን ያላት አማራጭ? ያ ህፃን ልጅ እስኪያድግና ለትዳር እስኪደርስ መጠበቅ አለባት፣ እንደ መጽሐፍ ቅዱስ እንደ ህጉ ማለት ነው። ተመልከቱ፣ ከዚህ የበለጠ ሴት ልጅን መግፋት የለም። ወላሂ ላዚም ሌላ እንዳታገባ አይፈቀድም። ሌላ ወጣ እንዳታገባ ብሎ ቃል በቃል ይናገራል እግዚአብሔር መጽሐፍ ቅዱስ ላይ። ታዲያስ ያ ህፃን ልጅ ግዴታ ለትዳር እስኪደርስ መጠበቅ አለባት። የሚገርማቸው ከዚያ ምን አላት ይሁዳ? ልጄ ገና ነውና ለማግባት ሂጂ ውጭ አላት። ወደ ቤትሽ ሂጂ፣ እርሱ እስኪያድግ ድረስ መጎናጸፊያችን መዋቢያችን ምናምን ልብስ እንዳትለብሽ፣ ሌላ ሰው እንዳገባ ማለት ነው። ከዚያ በኋላ የቀለል ያለ ልብስ ትለብሳለች። እስኪያድግ ትጠብቃለች። እቺ ልጅ እስኪያድግ እየጠበቀች እቺ ሴት ቤቷ ሄዳ አላስቻላትም። ቀጥታ ከዕለታት አንድ ቀን ወንድ ፈለጋ ወጣች። ይሄ አይደለ? ይሄ ዝሙትን በር ለሴቶች ይከፍትባቸዋል። አስባችሁታል? ሌላ እንዳታገቢ ተባለች። ወጣት ነች፣ ስሜት አላት። ቀጥታ ወንድ ፈለጋ ወጣች። ከዕለታት አንድ ቀን ስትወጣ ጊዜ ያገኘችው ወንድ ማን እንደሆነ ታውቃላችሁ? ይሁዳን አገኘችው፣ ምራቷን ማለት ነው። ይሁዳ ምራቷ እንደሆነ ታውቃለችም ይላል እግዚአብሔር ሲናገር መጽሐፍ ቅዱስ። እያወቀች ተሸፋፈነችና ሄዳ ከእርሱ እግር ስር ቆመች፣ ከይሁዳ ስር ቆመች። ይሁዳም አናገራት ይላል እግዚአብሔር። ምን አላት? ወደ አንቺ ልግባ ፍቀጅልኝ አላት። በቃ እየተደራደራት ነው ለግንኙነት። ፍቀጅልኝ ወደ አንቺ ልግባ አላት። እሷም ምን አለችው? ችግር የለውም ግን ምን ትሰጠኛለህ አለችው። ከዛ እየተደራደሩ ነው። ቆመው እየተደራደሩ ነው። ምን ትሰጠኛለህ ወደ እኔ ብትገባ አለችው። ተስማማች። በቃ ግን ለግንኙነት ተስማምታለች። ነገር ግን ገንዘቡን ልትደራደረው ነው። ምን ትሰጠኛለህ ወደ እኔ እንድትገባ ፈቅድልህ ስትለው ጊዜ ከቤቴ አንድ ጠቦት፣ አንድ ፍየል እልክልሻለሁኝ አላት። አንድ ፍየል እልክልሻለሁ አላት። አሁን ተገናኝቶ ቢሄድና ላይ ሰጣት ይችላለች ሴትና ብልጥረችና ምን አለችው? እስከዚያ ድረስ ግን ቀብድ ፈልጋለሁኝ፣ መያዣ ፈልጋለሁ አለችው። ገብቶች አለ አይደለ? መያዣ ፈልጋለሁኝ አለችው። እሺ ምን ልስጥሽ አላት። በእጅህ ላይ የለበስከውን አምባር ብትርህንም ምናምን አውልቅና ስጠኝ አለችው። እሺ አለ ይሁዳ። ተስማማ። እንዳለ አስወለቀችው። አወላልቆ ሰጣትም አለ እግዚአብሔር። አውልቆ ከሰጣት በኋላ በቃ አሁን ፈቃደኛ ሆነች። ግንኙነት አደረኩ። ታስቡ፣ ከልጆቹ ሚስት ጋር ነው እየተገናኘ ያለው። እነዚህ በጣም ያሳዝነው ይሄ ሳይሆን ታሪኩ ይሄን እንለፈውና የኢየሱስ ክርስቶስ ቅድመ አያቶች ናቸው ብሎ ማቴዎስ አስቀምጦታል። ይሁዳ ከትዕማር ወለደ። ከዚያ በኋላ ማን መጣ ይላል? ኢየሱስ ክርስቶስ መጣ እያለ ይነግረናል። ከዚያ በኋላ ያንን ታሪኩን ልቀጥልላችሁ። መጽሐፍን አውጥቼ ያሳያቸዋለሁ። ክርስቲያኖች ኮሜንት ላይ ቅር የሚላችሁ ካላቸው፣ እኔ ከራሴ አንዳቻልና ግን ከመጽሐፉ ነው እየተናገርኩ ያለሁት። ከዚያ በኋላ ሴት ግንኙነት አደረጉና ምናምን ሄደች ወደ ቤቷ፣ እሱም ወደ ቤቱ ሄደ። ከዛ ይሁዳ የሰጣትን ቀብድ ያንን አምባሩን ምናምን ጌጣጌጡን ብትሩ ምናምን ማስመለስ ፈለገና እንዲያስመለስ ደግሞ ምን ማድረግ አለበት? ፍየል መላክ አለበት አይደለ? መያዣ ነው፣ ያኮ ቀብድ ነው። ስለዚህ ምን አደረገ ይሁዳ? ከፍየሎቹ አንዱን ፍየል አነሳና በአካባቢው ለሚገኘው አንዱን ወጣት ጠራውና አለው፣ ሄደና የሆነች ሴት እዛ እንዴት ጋለሞታ ሴት ዝሙተኛ ሴት ታገኛለህ አለው። ቦታውን ጠቆመውና ይሁዳ በዚህ አካባቢ ቁማ ታገኛታለህ፣ ይሄን ፍየል ስጣትና ያንን ጌጣጌጤን ምናምን ተቀበልልኝ አለው። ምናልባትም ካላገኘሃትም አለው ይሁዳ በአካባቢው ያሉ ሰዎችን ጠይቃቸው፣ አንዲት ጋለሞታ ሴት ታውቃላችሁ ወይ እዚህ ምናምን ብለህ ጠይቃቸው። አዎ ብለው ከጠቆሙ ከዚያ ሴት ተቀበልና ፍየሏን ሰጥተሃት ና አለው። ይሄ ሰው የፍየሏን እየጎተተ ይሄዳል ፍለጋ። ሲሄድ ጊዜ በዛ በነገረው ሰፈር አጣት። ገብቶች አላለም? አጣትችን ሴት። ከዚያ አካባቢዎችን ሰዎች ጠየቀ። አንዲት ጋለሞታ ሴት በዚህ ታውቃላችሁ ሲላቸው ወይድና እኛ እናቅባለን።
እኛ እናቀም ወግር ገዛሁት። ፍየሉን እየጎተተ ተመለሰ። ወጣት ወደ ይሁዳ ዋያ ነው። እኛ እናውቅም አሉኝ የከተማይቱ ሰዎች። እንዲሁም ደግሞ እሷንም ላገኛት አልቻልኩም ማለት ይሁዳ በቃ አንጣ ፍየሌን በቃ አንጣ ብሎ ተቀበለ። ገንዘቡንም በቃ ትብላ ብሬም ብሎ በዛው ቀረ ይሁዳ። በቃ እንግዲህ ያንን ተውሰደዋል። ከቆይታ በኋላ ይሁዳ ዜና መጣለት። ምን የሚል ዜና? ይሁዳ ሆይ ምራትህ ወይንም የልጆችህ እናት አመንዝራ ከሰዎች ጋር ዝሙት ሰርታ አርግዛለች በዝሙት። ስለዚህ ምን እናድርጋት ብለው መጡ። ገብታችኋል አይደለ? ይሁዳ ማን እንደሆነች አላወቀም። ሲገናኛት ጊዜ ዛኔ እሷ ነች የምታውቀው። ገብታችኋል አይደለ? በደንብ አላያትም። እሺ ስላለች ብቻ ዝም ብሎ ተገናኝቶ ነው የሄደው ሰውየው። ከዚያ በኋላ እንደ ህጉ ምንድነው ደግሞ የካህን ልጅ ዝሙት ከሰራች እንደ ክርስትና በእሳት ተቃጥላ ትገደል ነው የሚለው ይሁዳ። ስለዚህ ምን አዘዘ? ስለዚህ በእሳት ተቃጥላ ትገደል ብሎ ትእዛዝን ያስተላልፋል። አውጧትና አቃጥሏት አለ። ምራቴ ዝሙት ሰርታ አረገዘች፣ አውጣትና አቃጥሏት በቃ። ከሱ እንዳረገዘች ግን አላወቀም እሱ። እሷ ግን ብልጥነትና ታውቃለች። ገብታችኋል አይደለ? አሁን ራሷን ልታተርፍ ነው፣ ህጉንም ሊሽረው ነው ይሁዳ። ተመልከቱ የአምላክን ህግ። ከዛ በኋላ ልክ ሊያወጧት ሲመጡ ምንድን ነው አለቻቸው? ይሁዳ ስለ ህጉ ተጠይቆ ተቃጥላ ትገደል ብሏል፣ ልናቃጥልሽ ነው አላት። ለምን ስትል ጊዜ በምንዝርና ይሄንን አርግዘሻልና ተባለች። እሺ ችግር የለውም ታቃጥሉኛላችሁ አለች። ራሷ ልታተርፍ ነው። ታቃጥሉኛላችሁ፣ ግን ከማቃጠላችሁ በፊት እኔን አንድ ነገር ብቻ አድርጉልኝ አለች። ምን አሏት? እንኩ ይሄንን አምባርና በትር ምናምን ለይሁዳ ወስዳችሁ ጡትና ያረገዘችው ከባለዚህ አምባርና ከብትር ሰውዬ ነው ብላችሁ አንዴ ንገሩልኝ አለቻቸው። መጣለት ጉዱ። ከዛ ሻሉ ተስማሙ። አምባሩን ብትሩን ምናምን ወስደው ለይሁዳ ይሁዳ ሆይ ልናቃጥላት ስንል ይሄንን ሰጠችንና ከባለዚህ ሰው ነው ያረገዝኩት እያለች ነው አሉት። የኔው ጉድና ለይሁዳ። ከዛ ህጉን ሊሽረው ነው። ምን አለ? በቃ አቃጥሏት ያልኩትን ሰርዣዋለሁ እንዳትቃጠል አለ። ሱብሃንአላህ። ከዛ በኋላ ወለደች ልጆችን ምናምን። ከነዚህ ነው ኢየሱስ ክርስቶስ የመጣው ብሎ ማቴዎስ አስቀምጦታል። አሁን አንድ ነገር ልንገራችሁ። የነቢያችን ሰለላሁ ዐለይሂ ወሰለም እውነተኛ ነብይነትን የሚገልጽ እዚህ ጋር እሱም ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስን አላነበቡትም፣ ግን ምን ብለው ነግረውናል? ሐዲስ ላይ አይሁዳውያኖች አሉ ወይንም እስራኤላውያኖች በመካከላቸው ክብር ያለው ሰው ህግን በሚጥስ ጊዜ ያን ህግ ይሽሩት ነበር አሉ። ደካሞች በሰሩት ጊዜ ደግሞ ይፈጽሙባቸው ነበር አሉ። አያቸው አይደል? እነሁም ካኑ አሉ እነርሱ ነበሩ አሉ إذا خالف فيهم يعني الملك أو غيره أقاموا يعني تركوه، وإذا خالف يعني فيهم الضعيف أقاموا عليه الحد. እነዚህ እስራኤላውያኖች የተረገሙበት ምክንያት በመካከላቸው የክብር ባለቤት የሆኑ ሰዎች ህግን ሲተላለፉ ህጉን በመሻር ያልፏቸው ነበር፣ አይፈጽሙባቸውም። ነገር ግን ደካሞች ምንም ሰው ተጠሪ የሌላቸው ሰዎች